ሁላችሁንም በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ሰንብታችኋል? እንዴት ዋላችሁ? እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። ዛሬም ደግሞ እግዚአብሔር ምሕረቱን በሕይወታችን ላይ እጅግ አብዝቶ በቤቱ አለ። ክብር ለኢየሱስ ይሁን። እግዚአብሔርን በጣም አድርገን እናመሰግናለን። ዛሬ አብረን የምንካፈለው በልቤ ውስጥ የተቀመጠ መልእክት ስለ እግዚአብሔር ጣልቃ ገብነት ነው። አብረን ከእግዚአብሔር ቃል የምንካፈለው ሁለት ክፍሎችን ላንብብና ጸልየን ቀጥታ ወደ መልእክቱ እንሄዳለን። አንደኛው የማነበው ክፍል በሁለተኛ ነገሥት ምዕራፍ 2 ላይ ከቁጥር 14 ጀምሮ እናነባለን። እንደዚህ ይላል። የከተማይቱ ሰዎች ኤልሳዕን እነሆ ጌታችን እንደምታይ የዚህ ከተማ ኑሮ መልካም ነው፣ ውሃው ግን ክፉ ነው፣ ምድሪቱም ፍሬዋን ትጨነግፋለች አሉት። እርሱም አዲስ ማሰሮ አምጡልኝ፣ ጨውም ጨምሩበት አለ። ያንንም አመጡለት። ውሃው ወዳለበቱ ምንጭ ወጥቶ ጨው ጣለበትና እግዚአብሔር እንዲህ ይላል፣ ይህንን ውሃ ፈውሼዋለሁ፣ ከዚህ በኋላ ሞትና ጭንገፋ አይሆንበትም አለ። ኤልሳዕም እንደተናገረው ነገር ውሃው እስከ ዛሬ ድረስ ተፈውሷል ይላል። እዚሁ ክፍል ላይ ምዕራፍ 4 ላይ እናንብብ። እዚሁ ሁለተኛ ነገሥት ምዕራፍ 4 ላይ ከነቢያትም ወገን ሚስቶች አንዲት ሴት ባሌ ባሪያ ሞቷል፣ ባሪያህም እግዚአብሔርን ይፈራ እንደሆነ አንተ ታውቃለህ፣ ባለ ዕዳ ልጆቼን ባሪያዎች አድርጎ ሊወስዳቸው መጥቷል ብላ ወደ ኤልሳዕ ጮኸች። ኤልሳዕም አደርግልሽ ዘንድ ምን ትሻለሽ? በቤትሽ ያለውን ንገሪኝ አላት። እርሷም ለእኔ ለባሪያ ከዘይት ማሰሮ በቀር በቤቴ አንዳች የለኝም አለች። እርሱም ሄደሽ ከጎረቤቶችሽ ሁሉ ከሜዳ ባዶ ማድጋዎችን ተዋሺ፣ አታሳንሻቸው አላት። ገብተሽም ከአንቺና ከልጆችሽ በኋላ በሩን ዝጊ፣ ወደ እነዚህ ማድጋዎች ሁሉ ዘይቱን ገልብጪ፣ የሞላውንም ፈቀቅ አድርጊ አለ። እንዲሁ ከእርሱ ሄዳ በሩን ከእርሷና ከልጆቿ በኋላ ዘጋች። እነርሱም ማድጋዎችን ወደ እርሷ ያመጡ ነበረ፣ እርሷም ትገለብጥ ነበረ። ማድጋዎቹም በሞሉ ጊዜ ልጇን ደግሞ ማድጋ አምጣልኝ አለችው። እርሱም ሌላ ማድጋ የለም አላት። ዘይቱም ቆመ። መታም ለእግዚአብሔር ሰው ነገረችው። እርሱም ሄደሽ ዘይቱን ሽጪ፣ ለባለ ዕዳውም ክፈይ፣ አንቺና ልጆችሽም ከተረፈው ተመገቡ አለ ይላል። አንድ ጥቅስ ልጨምርና ተዛን እንጸልይ። እዚሁ ምዕራፍ 6 ላይ ይቅርታ ምዕራፍ 7 ላይ ቁጥር 1 ጀምሮ አላንብብ። ኤልሳዕም የእግዚአብሔርን ቃል ስሙ፣
እግዚአብሔር እንዲህ ይላል፣ ነገ በዚህ ጊዜ በሰማርያ በር 1 መስፈሪያ መልካም ዱቄት በ1 ሰቅል 2 መስፈሪያ ገብስ በ1 ሰቅል ይሸመታል አለ። ንጉሡም በእጁ ተደግፎ የነበረው አለቃ ለእግዚአብሔር ሰው መልሶ እነሆ እግዚአብሔር በሰማይ መስኮቶችን ቢያደርግ ይህ ነገር ይሆናልን አለው። እርሱም እነሆ በዓይኖች ታያለህ፣ ከዚያ አትቀምስም አለ ይላል። አጭር ጸሎት እንጸልይ። ስለ እግዚአብሔር ጣልቃ ገብነት በምናነሳበት ጊዜ እውነት ነው እግዚአብሔር በየትኛውም ሁኔታ ውስጥ ጣልቃ የሚገባ አምላክ እንደሆነ እናምናለን። ደግሞም በሚገጥሙን ነገሮች ሁሉ እግዚአብሔር ጣልቃ ይገባልኛል ብለንም እንናገራለን። ስለዚህ ስለ እግዚአብሔር ጣልቃ ገብነት ስናነሳ በሰው ልጆች ወይም ደግሞ በአማኞች የትኛውም ሕይወት ውስጥ የትኛውም የተፈጥሮ ሕግ ሳይከለክለው የትኛውም በእኛ ሕይወት ውስጥ የሚከሰቱ ጠንካራ ከባድ የተባሉ ነገሮችን ሁሉ ሳይከለክሉት ያለ ማንም ከልካይ የሰውን ፈቃድ የማንንም ፈቃድ ሳይጠይቅ እግዚአብሔር አምላክ በሰው ሕይወት ውስጥ በመግባት ለክብሩ የሚሆነውን ሥራ በመስራት እግዚአብሔር አምላክ ልጆቹን የሚታደግ አገርን የሚታደግ ግለሰብን የሚታደግ አምላክ ነው። ጣልቃ ይገባል ስንል ያለምንም ከልካይ በእኛ ሕይወት ውስጥም በአገር ላይ ካሉ የትኛውም ከባድ ነገሮች ሳይከለክሉት የማንንም ፈቃድ ሳይጠይቅ ጣልቃ ገብቶ የሚታደግ አምላክ ነው እግዚአብሔር። ጥቂት 3 ነገሮችን ላነሳ እፈልጋለሁ። ከላይ እንዳነሳ ነው በግለሰብም በቤተሰብም በአገር ላይም ደግሞ ስሙ የተጠራባቸው ሕዝቦች ውስጥም እግዚአብሔር በሚገጥማቸው የትኛውም ሁኔታ ውስጥ ጣልቃ የሚገባ ጣልቃ ገብቶ የሚያድን የሚታደግ ነው ስንል እነዚህን ነገሮች እንድናይ ፈልጌ ነው። እግዚአብሔር በአገር ላይ ጣልቃ የገባባቸውን እግዚአብሔር በስሙ ለተጠሩ ሕዝቦቹና ደግሞም ቤተክርስቲያን ተብላ በተጠራቸው ላይ እግዚአብሔር እንዴት ጣልቃ እንደገባና በግለሰቦች ሕይወት ውስጥ በገጠማቸው ሁኔታ ውስጥ እግዚአብሔር እንዴት ጣልቃ ገብቶ እንደታደጋቸው እነዚህ 3 ነገሮችን ላነሳ ፈልጋለሁ። ስጠቀልስ ታዲያ እኛ ምን እናድርግ፣ ከኛ የሚጠበቀው ነገር ምንድነው የሚለውን 3 ነገር አንስቼ ከዛ እንጠቀልላለሁ። የመጀመሪያው የምንመለከተው በየትኛው አገራዊ ችግር ውስጥ በአገር ላይ በሚደርሰው የትኛውም ችግር ውስጥ እግዚአብሔር እንዴት ጣልቃ እንደሚገባ ላሳያችሁ ፈልጋለሁ። እንግዲህ አገርን ስናነሳ አገር ላይ ከሚመጡ ችግሮች ወይም ከሚገጥሟት ፈተናዎች ውስጥ
በጣም ቅድም ፓስተር ሲጸልይ በጣም በየትኛውም ግለሰብም በየትኛውም አገርም ከማይፈለጉ አውዳሚ ከሆኑ ኪሳራ ከሚያመጡ አገር ላይ የልብን ሐዘን የልብን ስብራት ጥለው ከሚያልፉ ብዙ ወላጆችን እና አባቶችን ልጆችንም ሁሉ ሳይቀር ሐዘንተኛ ከሚያደርጓቸው ነገሮች መካከል አንዱ ጦርነት ነው አይደል? ጦርነት ነው። ጦርነት ምንም አልሚ ነገር የለውም። ጦርነት በኢኮኖሚ ላይ፣ በሰው ልጅ ላይ፣ በተፈጥሮ ላይ የሚያመጣው ኪሳራ በጣም እጅግ ከባድ ነው። በእኛ አገር በተለያዩ እንደሰማነው በነገስታትም ዘመን ባለፉት መንግስታት ዘመን በአገራችን ላይ ከውጭ ሀገራትም በእርስ በእርስ በሆነው ጦርነቶችም አልፎ ጥሎት የሄደው አሻራ አስቀምጦት የሄደው ጠባሳ በኢኮኖሚ ላይ፣ በቤተሰብ ላይ፣ በእናት ላይ፣ በአባት ላይ አስቀምጦት ያለፈው ጠባሳ እጅግ ከባድ ነው። በዚህ በሁለተኛ ነገሥት ምዕራፍ 19 ላይ ሄደን የእግዚአብሔርን ቃል ስናነብ ትዝ ይላችሁ እንደሆነ ሰናክሬ የተባለው ሰው የእግዚአብሔርን ሕዝብ ወይም ደግሞ የእግዚአብሔር ሕዝብ ያለባትን አገር ለመውጋት ከባድ የሆነ ዛቻ፣ ከባድ የሆነ የማስፈራራት ቃል በዘመኑ ለነበረው ለንጉሥ ሕዝቅያስ ሲናገር ትመለከታላችሁ። ይሄ ሰው ሲያነሳ ምንድን የሚለው? ብዙ የአሕዛብ መንግስታት ጋር ተዋግቻለሁ፣ ያድኑናል፣ ይረዱናል፣ ያስመልጡናል ብለው የታመኑባቸው አማልክቶቻቸው ከእጄ አላዳኗቸውም ይላል ሲናገር። እነሱም ብቻ አይደለም የታመኑባቸውን አማልክቶቻቸውን ሰባብሬያለሁ፣ አቃጥያለሁ፣ ከእጄ ሊያድኗቸው አልቻሉም ብሎ ይናገርና ንጉሳችሁ ሕዝቅያስ እግዚአብሔር አምላካችሁ ያድናቸዋል፣ ከሰናክሬ እጅ ያስመልጣቸዋል ብሎ የሚሰብካችሁን ስብከት የሚመክራችሁን ምክር እንዳትሰሙት ይላል። ይሄ ያድነናል፣ ይታደገናል፣ ከእጁም ያስመልጠናል ብሎ በአምላካችሁ በእግዚአብሔር ላይ እንድትደገፉ እንድትታመኑ የሚያደርጋችሁን ቃል በፍጹም አትስሙት። አምላካችን እግዚአብሔር ያድነናል ብላችሁ ብትታመኑ በፍጹም ከእጄ ሊያድናችሁ አይችልም ብሎ ከባድ የድፍረት ንግግር ሲናገር ትመለከታላችሁ። ሕዝቅያስ ይህንን በሰማ ጊዜ ነው ነገሩን ይዞ በእግዚአብሔር ፊት በመውደቅ በዘመኑ ደግሞ እግዚአብሔርን ያገለግል ለነበረው ለነቢዩ ኢሳይያስ መልእክተኞችን በመላክ የተጋረጠባቸውና የመጣባቸውን አገራዊ አደጋ ለነቢዩ ለኢሳይያስ ሲናገረው የምትመለከቱት። እግዚአብሔር ግን ከእጄ ሊያድናችሁ አይችልም ብሎ በድፍረት የተናገረበት እግዚአብሔር ግን ለነቢዩ ለሕዝቅኤል ሲመልስለት አይዞ አትፍራ ነው ያለው። አትፍራ፣ እኔ አሳልፌ አልሰጣችሁም። ይሄንን በእናንተ ላይ የሚፎክረውን ሰናክሬን በአፍንጫው ላይ ሰናጋ አስገብቼ ወደ ገዛ ምድሩ እመልሰዋለሁ።
ብሎ እግዚአብሔር አምላክ ሲናገር ትመለከታላችሁ። እና በእግዚአብሔር ሕዝብ ላይ በአገር ላይ እንደዚህ አፍጥጦ በመጣው ነገር ላይ እንዴት እግዚአብሔር ጣልቃ ገብቶ ሕዝቅያስንና እግዚአብሔር ሕዝቡን አገርን ከጠላት እጅ እግዚአብሔር እንዴት እንደታደገ እግዚአብሔር እንዴት እንዳስመለጠ ይሄ ክፍል በደንብ ይነግረናል ወገኖቼ ሆይ። በእንደዚህ አይነት በጦርነት አገር ላይ በጦርነት በተፈጠሩ ሁኔታዎች ውስጥ ሁሉ እግዚአብሔር ጣልቃ ገብቶ ሕዝብን ሲታደግ አገርን እግዚአብሔር ሲያድን መጽሐፍ ቅዱስ ስታነቡ እንመለከታለን። እና የአገር ችግር አንዱ ጦርነት ነው። ሁለተኛው ረሃብ ነው። አገር ላይ የሚከሰተው ከማይፈለጉ ነገሮች ረሃብ ነው። ቅድም እንዳልኳችሁ ጦርነት እንደዚሁ በአገር ላይ ጠባሳና ኪሳራ አሳድሮ እንደሚያልፍ ረሃብም በአገር ላይ የሚጥለው ጠባሳ ስብራት በጣም ከባድ ነው። ቅድም የእግዚአብሔርን ቃል ስናነብ በሁለተኛ ነገሥት ምዕራፍ 6 ላይ ትዝ ይላችሁ እንደሆነ ሰማርያ ምድር ላይ በገባው ረሃብ ምክንያት እንዴት ከነገስታቱ ጀምሮ ሕዝብ እንዴት እንደተጨነቀ ትመለከታላችሁ። እዛ ቦታ ላይ ይሄን ምዕራፍ 6 ስታነቡ የመጣው የተከሰተው ረሃብ በጣም ከባድ ስለሆነ የሰውን ልጅ የማይገባውን ነገር ነፍሱን ለማዳን እንዲበላ አድርጎታል። መጽሐፍ ቅዱስ ሲናገር የዶሮ ኩስ በከባድ ገንዘብ እየተገዛ የአህያ ጭንቅላት ይላል። ከዛ ደግሞ አልፎ ተርፎ ንጉሱ ሲሰማ ከተቀመጠበት ዙፋን ልብሰ መንግስቱን ቀዶ መሬት ላይ እንዲቀመጥ ያደረገው እናት በልጇ ላይ እንዴት እንደጨከነች እዛ ክፍል ላይ ስታነቡ ትመለከታላችሁ። ራሷን ለማዳን የወለደችውን ልጇን ለምግብነት ተጠቅማ የረሃቡ ከባድነት እናት በልጇ ላይ እስክትጨክን ድረስ አድርጓታል። በዚህ ጊዜ ነው ንጉሱ ይሄን በሰማ ጊዜ እንደዚህ አለ፣ ይሄ ኤልሳ የተባለ ሰው ዛሬ ቢያድር አንገቱን ከላዩ ላይ አነሳለሁ እገለዋለሁ እስከ ማለት ድረስ በከፍተኛ ቁጣ ንጉሱ እንዴት እንደተነሳ ትመለከታላችሁ። በዚህ ጊዜ ነው እግዚአብሔር በዚህ ባስጨናቂ ረሃብ አገርን ባስጨነቀ ሕዝብን ባስጨነቀ ግራ ባጋባ አገርን ባጨለመ ረሃብ ላይ እግዚአብሔር አምላክ ጣልቃ የገባው። እዚህ ምዕራፍ 6 ላይ ሄነ የምትመለከቱት ኤልሳ የእግዚአብሔርን ቃል ይዞ መጣ። ነገ ዛሬ ረሃብ ነው፣ ዛሬ ሞት ነው፣ ዛሬ ከባድ ነው። ነገ ግን እግዚአብሔር በሰማርያ ከተማ ላይ ረሃብን የሚቀይር ጥጋብ ያደርጋል አለ እና የእግዚአብሔር ጣልቃ ገብነት በረሃብ የተመታቸውን ምድር እግዚአብሔር እንዴት ነፃ እንዳወጣ ትመለከታላችሁ። ስለዚህ እንደ አገር ስናነሳ ረሃብ፣ ጦርነት፣ የእርስ በእርስ የሆነ ጥላቻ መካከል እግዚአብሔር ጣልቃ ገብቶ ይታደጋል። ዛሬ በእኛ አገር ባሉ ተጨባጭ በሆኑ በሚያስፈሩ የምንሰማቸው የጦርነት ወሬዎች፣ የምንሰማቸው ስጋቶች፣ የምናያቸው አላስፈላጊ ጀርባ ለጀርባ መሰጣጣቶች፣ መከፋፋቶች በአገር ጨለማ ላይ በአገር መከራ ላይ እናምናለን እግዚአብሔር ጣልቃ ይገባል። እስቲ እግዚአብሔር ጣልቃ ይገባል በሉ ባካችሁ። ድገሙና በሉ ባካችሁ። ድገሙና በሉ አሁንም እግዚአብሔር ጣልቃ ይገባል። ይገባል። ክብር ለእግዚአብሔር ይሆን። እግዚአብሔር ጣልቃ ይገባል። ሁለተኛውን እናንሳ። ሁለተኛ እንደ ግል እንደ ቤተሰብ ነው የእግዚአብሔር ጣልቃ ገብነት። እንደ ግል በሚገጥሙን እንደ ቤተሰብ በሚገጥሙን ችግሮች ላይ፣ መከራዎች ላይ፣ ፈተናዎች ላይ
ያለቀ የተቆረጠ በተባሉ ነገሮች ላይ እግዚአብሔር ጣልቃ ይገባል። ቅድም እዚህ በሁለተኛ ነገሥት ምዕራፍ 4 ላይ ከቁጥር 1 እስከ 7 ያቺ መበለት ሴት እንመለከታታለን። እቺ ሴት ስትናገር ባሏ የእግዚአብሔር አገልጋይ የነበረ ነገር ግን በሕይወት የሌለ ደግሞም ዕዳ ያለባት ባለ ዕዳ በየዕለቱ መልእክት እየላከ ዕዳዬን ካልከፈልሽ ልጆችሽን ባሪያ አድርጌ ወስዳቸዋለሁ እያለ እስሯ ያሉትን ልጆቿን ሊነጥቃት በዚህ ጭንቀት ውስጥና በዚህ ስቃይ ውስጥ ያለች ሴት ናት እቺ ሴት። እና ለዚህ ነው መከራዋን የደረሰባትን እየሆነባት ያለውን ነገር ለዚሁ ኤልሳ ለተባለ ሰው ስትናገር የምንመለከተው። እና ከባድ ሁኔታ ውስጥ ነው ያለችው። ዕዳ ያለበት ሰው ያውቃል። የሚከፍለው ሲያጣ ምንም ነገር ሳይኖረው በዕዳ ውስጥ የገባ የመክፈል አቅም ያጣ ረዳት የሌለው ሰው ያውቃል እንዴት አስጨናቂ እንደሆነ፣ እንዴት እንቅልፍ የሚነሳ እንደሆነ፣ እንዴት ሰላምን የሚረብሽ እንደሆነ። እቺ ሴት ከዚህ ጭንቀቷ የተነሳ ነው ለኤልሳ የነገረችው። እና ያላት ምንድነው? በቤትሽ ውስጥ ምንድነው ያለው የሚል ጥያቄ ጠይቋታል። አይታችሁ እንደሆነ የመለሰችለት መልስ ከዘይት ማሰሮ በስተቀር በቤቴ ውስጥ አንዳች ነገር የለም ነው ያለችው። በኤልያስ ጊዜ ሰማያት ተዘግቶ ረሃብ በሆነበት ጊዜ ወደዛች መበለት ሴት ኤልያስን ሲልከው ውሃ ጠጭን ሲላት ውሃ ልታመጣለት ስትሄድ አንደችም እንጎቻ ካለሽ አምጪልኝ አላት። አረ ከጥቂት ዘይትና ከጥቂት ዱቄት በስተቀር በቤቴ ውስጥ አንዳች ነገር የለም፣ ይሄም እኔና ልጄ አንድ ቀን በልተን ለሞት የተዘጋጀ ነው አለችው። በኤልያስ ጊዜ እንኳን ጥቂት ዘይትና ጥቂት ዱቄት ነው። እቺ ሴት ግን ምንድነው የምትለው? አንዳችም ነገር የለም ነው ያለችው። ባዶ ነው አለችው። እና ኤልሳ ማድጋዎችን ከጎረቤትም ከሜዳም ይዘሽ ወደ ቤትሽ ግቢ፣ እግዚአብሔር ማድጋዎችን በዘይት ይሞላል ብሎ ከተናገራት በኋላ እንደተናገራት ስታደርግ ምን ያህል እግዚአብሔር በሷና በዛ በጭንቋ በመከራ ውስጥ እግዚአብሔር እንዴት ጣልቃ ገብቶ እንቅልፍ ካጣችበት፣ ሰላም ካጣችበት፣ እረፍት ካጣችበት ከዛ ነገር እግዚአብሔር እንዴት ጣልቃ ገብቶችን ሴት እንዳሳረፋት ትመለከታላችሁ። ዘይቱ ከሞላ በኋላ ለኤልሳ ስትነግረው ሂጂ ሽጭና ዕዳሽን ክፈይ፣ የተረፈውን አንቺና ልጆችሽ ተመገቢ ብሎት እግዚአብሔር ጣልቃ ገብቶ እችን ሴት ከገባችበት ውጥረት ውስጥ እንዴት ነፃ እንዳወጣት ትመለከታላችሁ። እቺ ሴት እንደ ግልም ነው እንደ ቤተሰብ ነው እግዚአብሔር ጣልቃ ይገባላት። ወገኖቼ ሆይ በተለያየ ጭንቀት ውስጥ ያላችሁ ሰዎች፣ ግራ የገባችሁ፣ እንቅልፍ ያጣችሁ፣ ችግሩ እስከ ቤተሰብ ድረስ የደረሰ መፍትሄ ያጣችሁ፣ ከሰው መፍትሄ ያጣችሁ፣ ከየትኛውም ሁኔታ መፍትሄ ያጣችሁ ሰዎች ዛሬ ነግራቸዋለሁ፣ እግዚአብሔር ለእናንተም ጣልቃ ይገባል። እግዚአብሔር እንደ ግልም እንደ ቤተሰብም ጣልቃ ገብቶ የሚታደግ አምላክ ነው።
ስለዚህ እንደ ግልም እንደ ቤተሰብም ነው እግዚአብሔር ጣልቃ የሚገባው። እንደ አገር ብቻ አይደለም፣ እንደ ግልም እንደ ቤተሰብም በሚገጥመን ሁኔታዎች ውስጥ እግዚአብሔር ጣልቃ ይገባል። ክብር ለኢየሱስ ይሁን። ሶስተኛ እንደ እግዚአብሔር ሕዝብና እንደ ቤተ ክርስቲያን ነው እግዚአብሔር ጣልቃ የሚገባው። እግዚአብሔር ለሕዝቡ፣ እግዚአብሔር ለቤተ ክርስቲያን ጣልቃ ይገባል። ከብሉይ ኪዳንና ከአዲስ ኪዳን ሁለት ቦታ ላይ እንመልከት። በብሉይ ኪዳን ትዝ ይላችሁ እንደሆነ በዘጸአት ምዕራፍ 14 ከቁጥር 1 ጀምሮ እስከ ቁጥር 31 ድረስ እናንተ ቤታችሁ ግቡና አንብቡት ይሄንን ክፍል። ይሄ ክፍል እስራኤላውያኖች 400 ዓመት ከተገዙበት ከዛ መራራ ከሆነ የባርነት ሕይወት ውስጥ ወጥተው ነፃነት፣ እረፍት ምን እንደሆነ እያጣጣሙበት ያለ ወቅት ነው ይሄ ወቅት። ከዛ አንገታቸውን ከደፉበት፣ ቀና ያሉበት፣ ለብዙ ዘመን ከተመረሩበት ከሚያለቅሱበት ሁኔታ ውስጥ እንባቸው ታብሶ እግዚአብሔር ነፃ ወጣን እያሉ ገና የእግዚአብሔርን ነገር የሚያወሩበት ገና ወቅት ነው። ነገር ግን እነዚህ ሰዎች ይሄን ደስታ ገና በሕይወታቸው እንደጀመረ ከዛ ከባርነት ቀንበር ተፈተው ቀና ማለት እንደጀመሩ ብሩህ ዘመን ብሩህ ጊዜ ከፊት ለፊታቸው እየታያቸው ሲጓዙ በዛ ከባድ ምድረ በዳ ላይ ፈርዖንና ሰራዊቱ ይሄንን ሕዝብ በምድረ በዳ ላይ ለማስቀረት